የሰላም እጦት እንዲሁም የተፈጥሮ መዛባትና የአየር ንብረት ለውጥ ከዛም አልፎ የቴክኖሎጂ እድገትና የእውቀት መብዛት። ሰላም ቤተሰቦቼ ያላችሁበት ሰላማችሁ ብዝት ትርፍ ይበል። ዛሬ ይህንን ይዤላችሁ መጥቻለሁ። እናንተ ላይክ እና ሰብስክራይብ አድርጋችሁ አብራችሁን ቆዩ። በትንቢተ ዳንኤል 12 ቁጥር 4 ላይ እስከ ፍጻሜ ዘመን ድረስ ቃሉን ዘጋ፣ መጽሐፉንም አተመ፣ ብዙዎቹን ይመራመራሉ፣ እውቀትም ይበዛል ይላል። ወቅታዊ ሁኔታ በአሁኑ ወቅት የሰው ልጅ በታሪኩ አይቶት በማያውቀው ፍጥነት የእውቀትና የቴክኖሎጂ አብዮት ውስጥ ይገኛል። በተለይም የሰው ሰራሽ አስተውሎት ኤአይ የኢንተርኔት ግንኙነትና የመረጃ ልውውጥ ዓለማችን ወደ አንዲት መንደር ቀይሯታል። ይህ እውቀት ይበዛል የሚለው ትንቢት ከዲጂታል ዘመኑ ቀጥተኛ ተያያዥነት እንዳለው ብዙዎቹን ይስማማሉ። በትንቢተ ዳንኤል ምዕራፍ 12 ቁጥር 4 ላይ እስከ ፍጻሜው ዘመን ድረስ ቃሉን ዘጋ፣ መጽሐፉን አተመ ይላል። የተፈጥሮ መዛባትና የአየር ንብረት ለውጥም በሉቃስ ወንጌል ምዕራፍ 21 ቁጥር 11 እና በማቴዎስ ወንጌል 24:7 ላይ ታላቅ የምድር መንቀጥቀጥ በየስፍራውም ራብና ቸነፈር ይሆናል፣ ምድሩም አሕዛብም ከባህሩ ከሞገዱ ድምፅ የተነሳ እያወኩ ይጨነቃሉ የሚል ምልክቶችን ተቀምጠዋል። ወቅታዊ ሁኔታ በየዓመቱ እየጨመረ የመጣው ከፍተኛ የሙቀት መጠን እስከ አውሎ ንፋሶች፣ የባህር መጥለቅለቅ እና ያልተለመዱ የተፈጥሮ አደጋዎች የዓለም መሪዎች ስጋት ላይ ጥለዋል። እነዚህ አስተያየቶች ወይም እነዚህ ክስተቶች በመጽሐፍ ቅዱስ ውስጥ የምጥ መጀመሪያ ተብለው ከተገለጹ ምልክቶች ጋር ይመሳሰላሉ። እነዚህ የተፈጥሮ መዛባትና የአየር ንብረት ለውጥ በሉቃስ ወንጌል ምዕራፍ 21 እና ቁጥር 11፣ በማቴዎስ ወንጌል ደግሞ ምዕራፍ 24 ቁጥር 7 ላይ ታላቅ የምድር መንቀጥቀጥም በየስፍራው ራብና ቸነፈር ይሆናል በሚለው የዓለማችን የፖለቲካ ውጥረትና የሰላም እጦት በሚለው በማቴዎስ 24 ቁጥር 6 ላይ ጦሩንም የጦሩን ወሬ ትሰሙ ዘንድ አላችሁ፣ ሕዝብም በሕዝብ ላይ መንግስትም በመንግስት ላይ ይነሳል ይላል። ወቅታዊ ሁኔታ በአሁኑ ወቅት በዓለማችን ላይ ያሉ የታላላቅ ሀያላን ሀገራት ፍጥጫ፣ በየቦታው የሚነሱ የእርስ በርስ ግጭትና የኒውክሌር ጦርነት ስጋት የሰው ልጅ ከፍተኛ ጭንቀት ውስጥ ከቶታል። የጦሩን ወሬ የሚለው ቃል የዘረውን ዜና አውታሮች የርዕሰ ጉዳይ የሚገልጽ ይመስላል። ቤተሰቦቼ አብራችሁን ስለላችሁ ከልብ አመሰግናለሁ። ይሁን እንጂ በዚህ ዓለም በዚህ ውጥንቅጡ የወጣ ዓለም በየቀኑ ዜናው ስንከፍት የምንሰማው እና የምናየው ነገር ግራ ያጋባል። ጦርነት ወይም የጦርነት፣ የረሃብ፣ የመሬት መንቀጥቀጥ እና በሰከንድ ውስጥ ዓለምን የሚቀይር የቴክኖሎጂ ብዙዎቹን ዓለም ወዴት እየሄደች ነው ብሎ እንዲያስቡ፣ እንዲጨነቁ ወይም እንዲጠራጠሩ የሚያደርግ ብዙ ተአምራቶች እየተፈጸሙ ይገኛሉ። የሚገርመው ነገር ግን ይህ ሁሉ ግርግር ከሺህ ዓመታት በፊት በአንድ ጥንታዊ መጽሐፍ ውስጥ በዝርዝር ተጽፎ ይገኛል። መጽሐፍ ቅዱስ ነው። እሱም ዛሬ በመጽሐፍ ቅዱስ የተነገሩ ትንቢቶች እና አሁን በአይናችን ያየነው ያለው የዓለም ሁኔታ እንዴት እንደሚገጣጠም በዝርዝር እንመለከታለን። ይህንን ቪዲዮ እስከ መጨረሻው ተከታተሉት፣ ምክንያቱም የሚኖሩበት ዘመን ትርጉም ይገልጣልና። እስከ ፍጻሜ ድረስ ቃሉን ዘጋ፣ መጽሐፉንም አተመ፣ ብዙ ሰዎች ይመራመራሉ፣ እውቀትም ይበዛል የሚለው የትንቢተ ዳንኤል ቁጥር 12:4 ላይ ይህ ትንቢት ለዘመናት ሚስጥር ነበር፣ ነገር ግን ዛሬ ተገልጧል። ባለፉት 1000 ወይም 100 ዓመታት ውስጥ የሰው ልጅ በታሪኩ አይቶት የማያውቀው የእውቀት አብዮት አካሂደዋል። ከፈረስ ጋሪ ወደ መንኮራኩር፣ ከደብዳቤ ወደ ኢንተርኔት ተሸጋግረናል። ይሄ የማይካድ እውነት ነው። አሁን ደግሞ የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ኤአይ
የሰው ልጅ የመጨረሻው የእውቀት ደረጃው እያሳየው ነው። ብዙ ሰዎች ይመራምራሉ የሚለው ቃል የዛሬውን የግሎባላይዜሽን እና የጉዞ ቀላልነት ሲገልጽ፣ እውቀት ይበዛል የሚለው ደግሞ መረጃው በሰከንድ ውስጥ ዓለምን የመዞሩን እውነት ያሳየናል። ይህ ትንቢት በዓይናችን ፊት እየተፈጸመም ያለ ትልቅ ምልክት ነው። የተፈጥሮ መዛባትና የምጥ መጀመሪያ ወይም የተፈጥሮ መናወጥ ኢየሱስ ክርስቶስ ደቀ መዛሙርቱን ስለ ዘመኑ መጨረሻ ምልክት በጠየቁት ጊዜ የሰጣቸው መልስ ዛሬ በዜና የምናየው ይመስላል። ታላቅ የምድር መናወጥ ይሆናል። በየስፍራው ራብና ቸነፈር ይሆናል። የሚያስፈራው ነገር ከሰማይም ታላቅ ምልክት ይሆናል። የሉቃስ ወንጌል 21:11 ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ራብም ቸነፈርም የምድር መናወጥ በየስፍራው ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። እነሱም ምጥ መጀመሪያው መምጫቸው ነው። የማቴዎስ ወንጌል 24:7-8 ላይ የምጥ መጀመሪያ የሚለው ቃል በጣም ወሳኝ ነው። የምጥ ጣር እየቀረበ ሲሄድ ህመሙ እየበረታና እየተከታተለ ነው የሚሄደው ወይም የሚመጣው ማለት ነው። የመሬት መንቀጥቀጥ፣ ፍርስራሾችና የጎርፍ መጥለቅለቅ የድርቅ ምስሎች ዛሬ የምናየው የአየር ንብረት ለውጥ ክላይሜት ቼንጅ በሚለው ቀድሞ ሲል ባልተለመደው መልኩ የሚከሰቱ ኃይለኛ አውሎ ነፋሶች፣ የባህር ጠረፍ መጥለቅለቅ እና አስከፊ ድርቆች ይህንን ትንቢት ያስታውሱናል። ሳይንቲስቶች የዓለም ሙቀት መጨመር ደረጃ ላይ ደርሷል ይላሉ፣ ይጮኻሉ፣ ይናገራሉ። መጽሐፍ ቅዱስ ደግሞ የምድር አሕዛብ ከባህሩ ከመገዱ ድምፅ የተነሳ እያወኩ ይጨነቃሉ። ሉቃስ ወንጌል 21:25 ይላል። ይህ የተፈጥሮ መዛባት በአጋጣሚ የሚመጣ ሳይሆን የተነገረው ትንቢት ፍጻሜ ነው። የዓለም ፖለቲካ እና የጦርነት ስጋት በሚለው ሌላ ትልቅ ምልክት ዓለማዊ ፖለቲካው ሁኔታው ነው። የጦሩንም ወሬ ትሰሙ ዘንድ አላችሁ። ሕዝብም በሕዝብ ላይ መንግስትም በመንግስት ላይ ይነሳል። በማቴዎስ 24:6-7 ጦርነት በሰው ልጅ ላይ ወይም በሰው ልጅ ታሪክ አይደለም። ታዲያው ዛሬው ምን ይላል? በስክሪን የኒኩለር ሚሳኤሎች፣ የጦር ሰራዊት ልምምድ፣ የዓለም መሪዎች ፍጥጫ አለ። የዛሬው ጦርነት የጦር ወሬም በሶሻል ሚዲያ አማካኝነት በቅጽበት ዓለምን ይሞላዋል። ከዚህም በላይ ዛሬ ያሉት የጦር መሳሪያዎች የሰውን ልጅ በአንዴ የማጥፋት አቅም አላቸው። የኒኩለር ስጋት የታላላቅ ሀያላን ሀገራት እንደና አሜሪካ፣ ራሽያና ቻይና ፍጥጫና በየቦታው የሚነሱ የብሔርና የሃይማኖት ግጭቶች በመጽሐፍ ቅዱስ የተነገሩ የሰላም እጦት ቁልጭ አድርጎ ያሳያሉ። በመጽሐፍ ቅዱስ በሌላ ስፍራ ሰላምና Imagine a world where advances in medicine allow everyone to live forever, free from aging sounds like a dream come true, right? But this idea comes with serious challenges. የጦርነት ስጋት እየጨመረ መሄዱ የሚገጣጠም ነው። ግብረ ገብነት ውድቀትና የሰው ልጅ ባህሪ ትንቢት ስለ ተፈጥሮና የፖለቲካ ብቻ ሳይሆን ስለ ሰው ልጅ ባህሪም ይናገራሉ። ሐዋርያው ጳውሎስ ለመጨረሻው ዘመን ሰዎች ባህሪ ዝርዝር መግለጫ ሰጥተዋል። ነገር ግን በመጨረሻው ቀን የሚያስጨንቀን ዘመን እንደሚመጣ ይህንን እወቅ ብለዋል። ሰዎቹን ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሆናሉ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑና ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካምን የሆነውን ሁሉ የማይወዱ